ሰኔ 17 2011 ዓ.ም የአማራ አብሪ ኮከብ ብርጋዴር ጀነራል አሳምነው ጽጌ በዘንዶ አብይ አህመድ ተላላኪዎች የተገደለበት ጥቁር ቀን ነው። ወርሃ ሰኔ ባለፉት ዓመታት በርካታ አማራዎች ማሳጥታናለች። ከነዚህም ውስጥም ማንነታቸውን በካዱና ለወዳቸው ላደሩ ለስልጣናቸው ሲሉ አማራን በከዱ ባንዳዎች የአብይ አህመድ ሴራም ተገድለዋል። የአማራ ፖለቲከኞችና ምሁራን ዶክተር አምባቸውን ጨምሮ የተገደሉት ብርጋዴር ጀነራል አሳምነው ጽጌና ኢንጂነሩን ጨምሮ የተገደሉት በአብይ አህመድ ቀጥተኛ ትዕዛዝ መሆኑን ብዙዎች ይስማማሉ። ሰኔ 17 2011 ዓ.ም የአማራው ፀሐይ ዳግም ላትመለስ በብአዴንና በኦህዴድ ጥምር ጦር ዘንዘልማ ላይ የተቀበረች እያሉ ጉዳዮቹንም ከተማውንም እየዞሩ አሉ። ግን ብርጋዴር ጀነራል አሳምነው ጽጌ የፋኖ ሆነ የክብር የሞት ጽዋን መጎንጨቱን መሆኑንም ስንቶቹ እናውቃለን። ብልጽግና መራሹ የኦህዴድ ስርዓትም ለአብይ አህመድ ሴራ አማራን እየገደሉ ሲቀልዱና የፖለቲካ ትርፍ ሲሰሩ ማየት የአማራን ሕዝብም እንደ መናቅ ይቆጠራል። የአባታችን ብርጋዴር ጀነራል አሳምነው ጽጌ ለአማራ ሕዝብ ኖረህ ለአማራ ተሰውተሃል። ሁሌም ታሪክ ሲዘከር ይኖራም። ዛሬ ላይ በአንተም መንገድ እልፍ አላፍ ጀግኖቹ ጉዟቸውንም ጀምረዋል። ህልምህንም እውን እናደርጋለን። መታወቅ ያለበት ነገር ቢኖር ግን መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከዚህ ሰው በላ ስርዓት ለመትረፍ ከተፈለገ ካሁኑ መደራጀትና ለሚመጣብን ሁሉ እኩል ምላሽ መስጠት የሚችል ኃይልም ሊመሰረት ይገባል ሲሉም ገልጸዋል። የአማራ ፋኖ ብሔራዊ ኃይል። ወደ ቀጣይ መረጃ ስናልፍም አማራን አይደለም ትጥቁን ሱሪውን እናስፈታዋለን ብሎ ወደ አማራ ምድር የገባው የጥቁር ፋሽስቱ አብይ አህመድ ታጣቂ የረገጠው መሬት ሁሉ መቀመቅ ሆኖበት በደረሰበት ሁሉ እንደ ህዳር ቆሻሻ እየተቃጠለ በለበለባ ስልጠና ታጥቆ የመጣውንም ከነፍስ ወከፍ እስከ ቡድን መሳሪያ ተተኳሹም ሳያጎርልክ ካለ ደረሰ ለፋኖ በማስረከብ የአማራ ፋኖ በትጥቅ በኩልም የነበረበትን ከፍተኛ እንደሞላለትም ይታወቃል። ይህ የቆጡን አውርድ በላይ ብብቷን ጣለች የሆነበት አሸባሪ የብልጽግናው ቡድን ፈጣሪውን ተመክቶ ህዝቡንም በመያዝ የአማራን ከጨርሶ መጥፋትም ለመታደግ ነፍጥ ባነሰው የአማራ ፋኖ ብርቱ ክንድም በአግባቡ ተቀጥቅጦ በዘረፋ የገነባውን የሴራ ስርዓትም ተነዶበት የዘረጋው ሽብር መዋቅርም ፈርሶበት ያለውን ነገር ሁሉ አስረክቦ እርቃኑ በመቅረቱ ከቅርብ ጊዜ ወዲህ በተስፋ መቁረጥ ስሜት በህዝባችን ላይ እየፈጸመ ያለውን ጸረ አማራነት ድርጊትም አይነቱና መጠኑንም በመቀየር እጅግ የከፋም አድርጎታል። አይነታቸውን እየቀያየረ ከሚፈጽማቸው ርካሽ የጥፋት ተግባሮቹ አንዱ በሆነው የዘረፋ ድርጊቱ ውስጥም ራሱን አስችሎ ዘመቻ በከፈተበት የትግል ትጥቅም የማስወረድ ዘመቻ ህዝባችን ከመሰረታዊ ፍላጎት ቀንሶ በአንጣራ ሀብቱ ገዝቶ የታጠቀውን የግል መሳሪያን በመቀማት ላይ ይገኛል። በመሆኑም የግል መሳሪያ ያላችሁ ወገኖቻችን ከዚህ በታች ከተዘረዘሩት አማራጮች ውስጥ አንዱን በመጠቀም መሳሪያችሁ ወደ ፋኖ ትግል እንድታስገቡትም በጥብቅ እናሳስባለን ይላሉ። አንደኛ፣ መሳሪያችሁን በመያዝ በቀጥታ ወደ ፋኖ ትግል መቀላቀል ትችላላችሁ። ሁለተኛ፣ ለቤተሰብ፣ ለቅርብ ወዳጅ ዘመድ፣ ለጓደኛ ወይም እምነት ለሚጥሉበት ማንኛውም አማራዊ ስነ ልቦና ላለው ግለሰብ በማስታጠቅ ወደ ፋኖ ትግል እንዲቀላቀሉ ማድረግ አለባችሁ። ሶስተኛ፣ ለኤፍሬም አጥናፉ ብርጌድን ውስጥ በተዘጋጀው የመረከቢያ ቅጽ መሰረትም ገቢ አድርጎ ደረሰኙን መቀበል ትችላላችሁ። አራተኛ፣ የአከፋፈል ሁኔታውም ውስጥም ስምምነት የሚወሰን በሆነ ሽያጭም ለኤፍሬም አጥናፉ ብርጌድ በሽያጭ ማስረከም ትችላላችሁ። ይህ መልእክት ከተላለፈበት ቀን ሰዓት ጀምሮ ማንኛውም የግል መሳሪያ ያለው ግለሰብ መሳሪያው በየትኛውም ምክንያት ከጠላት እጅ ገብቶ ቢገኝ ድርጅታችን የአማራ ፋኖ ብሔራዊ ኃይል አፈጎ የሚያወጣውን ቅጣትም ተፈጻሚ ይሆናል ሲሉም ገልጸዋል። የኤፍሬም አጥናፉ ብርጌድ። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር ታላቅ ድልም ተቀዳጀ።
ባገኘው አጋጣሚ ሁሉ የአማራን ሕዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ሎሌ ራሱን ጥምር ጦር ብሎ የሚጠራው የወንብድና ስብስብ በደቡብ ወሎ ዞን ወራይል ወረዳ ቁል ከቢ ከተማ ሕዝቡን ሲያሸብር ሲዘርፍና ሲያንገላታ የቆየ ቢሆንም በየጎፍ ክፍለ ጦር ወታደራዊ አዛዥ በኮማንዶ ጌታቸው ማሩና የመረጃና ደህንነት አካላት የተቀናጀ ስራ እጅ ከፈንጅ የሚያስጭንም ኦፕሬሽንም ሰርተዋል። ክፍለ ጦሩ ሰኔ 16 2017 ዓ.ም ከጠዋቱ 12 ሰዓት ጠላት ምሽግ ተሰብሮ መጠጋት ለሰዓታት በተደረገው ውጊያ ወራይል ወረዳ ወዳደር ሚሊሻና ጠራፊ የነበረው ሰለሞን ሲደመሰስ ሌሎቹ በርካታ የሥርዓቱ ቅጥረኞች ቁስለኛ ሲሆኑ የተረፈው የፋኖ ምት መቋቋም ሲያቅተው ወደ ጉጉፋት ከተማ ፈርጥጧል። በመሆኑም ቁልምቢ ከተማ ያለምንም መስዋዕትነት በፋኖ ቁጥጥር ስር ገብታለች። አሁንም ውጊያው ተጠናክሮ የቀጠለ ሲሆንም ስርዓቱ እንደ ውሻፍ ፍርፋር እየጣለ የአብራክ ክፋያቸው የሆነውን የአማራን ሕዝብም ለመጨፍጨፍ ያስቀመጧቸውን ወዳደር አድማ ብተና ከደሴ በማምጣት ቁልምቢ ተመቶ የነበረውን መከላከያና ሚሊሻ ለማገዝ ቢሞክሩም እንደ ተርብ የሚናደፉት የጎፍ ክፍለ ጦር ሰበር እና መብረቅ ሻለቃዎቹ ወደ ቁልምቢ ከተማ ስበው በማስገባትም ሲቀጠቅጡት ከቆዩ በኋላ ቁስለኛውን እንኳን ሲያነሳ ስርቻ ለስርቻ በመጣልም በድጋሜ ቁና እየተነፈሰ ወደ መጣበትም ከተማ ተመልሷል። ውጊያው አሁንም የቀጠለ ሲሆንም የሸሸውን ጥምር ጦር በመከተል ጉጉፋት ከተማ ላይም ከከበባ አስገብቶት ይገኛልም። የጎፍ ክፍለ ጦር ህዝብ ግንኙነት እንደጠቆመውም ከሆነ ክፍለ ጦሩ ከልጅ ኢያሱ ሌሎች ክፍለ ጦሮች ጋር በመናበብ ግስጋሴያችን ወደ ደሴ ይሆናል ብለዋል። እስካሁን ባለው መረጃ መሰረት 4 አድማ ብተና ሲገደል 1 አድማ ብተና ከነሙሉ ጥጥቅ ምርኮኛ ሆኗል። በተጨማሪም 11 ክላሽ እና በርካታ የክላሽ ተተኳሽ የተማረከበትና ገቢ የሆነበት ውጊያ ነበር። ክፍለ ጦሩ እንደ ክፍለ ጦር እጅግ አመርቂ ውጤት የሚያስመዘገበበት ትንቅንቅ መሆኑን ከስፍራው የነበሩት የዓይን እማኞችም ተናግረዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር የህዝብ ግንኙነት ኃላፊ ነው የገለጸው። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባተ አባተ አንደኛ ክፍለ ጦርም የተላለፈ መልእክትም ያገዛዙ አራዊት ሰራዊትም ከአንድ ቤትና ከስቴ ተወጣጡ አንደኛ ኮር ፋኖ አካላትን ለማፈን ከሌሊቱ ጀምሮ ቢንቀሳቀስም ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር የጉና ክፍለ ጦር አካልም የሆኑት ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ የስቴዴንሳ 2 ሻለቆች የኮሩ ተወርዋሪ ኃይልና የጣና ገላውዲዮስ ክፍለ ጦርም ሜካናይዝድ ክፍልን በጥምረት ሌሊቱን አሉ የተባሉ የውጊያ ቦታዎችን ከቴሌ እስከ ደርባ ከቆሜሳ እስከ ገላውዲዮስ እና ከሰና እስከ ጠጅ መረር በመያዝም ያገዛዙ እድሜ አርዛሚ ቅጥረኞችን ጠብቆታል። ሞኝነትን መነዳት የግላቸው የሆኑት መንጋዎቹ የብርሃኑ ጁላ ወታደሮች ጠዋት ላይ የአማራ ፋኖ ባለበት ምሽግ ላይ ዘው ብለው ገብተዋል። መቁረጥ ምን እንደሆነ የማያውቁት የጁላ ልጆችም ለመቁረጥ ሲሞክሩም ተቆርጠዋል። ሀገረ ቢዝንና የስቴዴንሳ ብርጌድ 2 ሻለቆቹ ከስማዳ እስከ እስቴ የፈጸሙት ማቁሪ ገድል ያገዛዙ አራዊት ሰራዊት ደራና እስቴን አንዳቤት ለላከው ኃይልም ተጨማሪ ኃይልም ከስማዳ በጸዴ በኩልም ለማምጣት ቢሞክርም የጉና ክፍለ ጦር አካል የሆኑት የስማዳ ሀገረ ቢዘን ብርጌድ በክንዳቸው ጠላት ባለበት እንዲቆምም ሲያደርጉም ከጋይንት ተጨማሪ ኃይልም መጥቶ ከበባም ፈጽሞባቸዋል። ታዲያ ሰራዊትን የግላቸው የሆኑትም የጉና ክፍለ ጦር አስኳሎቹ ጥቋቁሩ እና አናብስቶቹ የስቴዴንሳ ብርጌድም 2 ሻለቃ በሻለቃ አብረራው እና በሻለቃ ብርቅዬው ደምሴ እየተመራ ከሸምበቆችና ከገና መምቻ በመወርወር የከበበውን የብርሃኑ ጁላ ጦርም በታትነውታል። የከበበውንም ከበቡ። ቆረጣውም
ደም መላሽነታቸውንም በገቢር ገልጠዋል። ቀጭን ወንዝ ላይ መሽጎ የነበረውን ጠላት እንዳልነበረ ተደርጎም ተመቶም ወጥቷል። የአገዛዙ እድሜ አርዛሚ ወታደር ቁስለኛውንም አስክሬኑንም ሳይዝ በተሽከርካሪም በእግርም ወደ ስማዳው ወገዳ ከተማ እግሬ አውጪኝ ብሏልም። በተመሳሳይ በዚሁ ቀጠና የብርጌዷ ምርጦቹ ተመርጠው ምክሬ፣ ሾልከት፣ ድንጓልት፣ ጽዮንና መካነ ኢየሱስ 03 ቀበሌ በመግባትም የአገዛዙ አራዊት ሰራዊትንም አንገት አስደፍተውታል። የታቀደና የተጠና ኦፕሬሽናቸውንም የተሳካ ሆኗል። በሁሉም የውጊያ ቦታዎች ዘረው ውባንቶችም የአማራ ፋኖች ሸጋ የሆነ ውጤትን ሲያገኙ፣ በተቃራኒው የአገዛዙ አራዊት ሰራዊትም ከቁስ እስከ ህይወትም በጉልበት እስከ ሞራልም ኪሳራንም ያስተናገደበት ሆኗል። የብልጽግናው አራዊት በጸዳሉ ደሴ ባንዳነት ተመርቶ የፈጸመው ስብሰባ ተስፋ የቆረጠው ፋሽስቱ ናዚም የአብይ አህመድ አገዛዝ በደብረ ታቦር ከተማ ተነስቶ በከተማዋ ዙሪያ ባሉ የገጠር ቀበሌዎች ማህበረሰቡን ሰብስቦ በአዴናዊ ስብከቱንም አካሂዷል። በዚህም ጊዜ የባዴን ካድሬዎች በጸዳሉ ደሴት ትውልድ ቦታ አሪንጓ ላይም ህዝቡንም እንዲያሉ ልጃችሁ እንዲገቡ አድርጉ። የውባንተ ጦር ብቻውን ተዋግቶ ነጻነት አያገኝም። ስለዚህ ልጆቻችሁን እንዲገቡ አድርጉ። ጸዳሉ ደሴ ተመልከቱት፣ የመንግስት አካልና አጋዥ ሆኖ እየሰራ ያለ ሲልም ካድሬው ተሰብሳቢውም በሹፈትና በባንዳው ነው ሳቅ መራር እውነቱንም ገልጠዋል። በዚህም ጊዜ ካድሬው ተሰብሳቢውንም ለማሸማቀቅ ቢሞክርም የነጻነት መንፈስ በሰውነታቸው የሰረጻቸው አማሮችም በድጋሚ ሳቃቸውን እኛ አማሮች ነን፣ ባንዳነት እንጸየፋለን ብለውታል። አንደኛ ኮር የፋኖ ሰራዊት ከየትኛውም ጊዜ በላይ አንድነታቸውን አጽንተው ባንዳዎችንም መንጥረው የባዴን መልእክተኞችን በወንፊታቸው ለይተው ልከኛ ፋኖነትን ለሰራዊቱ አሰማርተው ፋኖዊ ወታደራዊ ደንቦችንም ተማምረው በአንድ አማራነት ተማምነው ጎጠኞችንም ለይተውና በጥቅሉ የነጻነት ትርጉሜን ተረድተው የወትሮ ዝግጁነታቸውን ምልኡ አድርገው የነገን ብርሃንም ይጠብቃሉ፣ ለነጻነትም አስፈላጊውን መስዋዕትነት ይከፍላሉ ሲሉም የሜጀር ጀነራል አባተ ኮር አንደኛ ኮር የህዝብ ግንኙነት ኃላፊ ኢንጂነር ሀቃለው ጸጋ ነው የገለጸው።